አብርሃም ከፍተኛ የሆነ የከንፈር ጥማት አለበት። ለምን አልኳችሁ መሰላችሁ? ባለፈው ፍቅርን ያው መኪና ውስጥ ያደርጉ የነበሩትን ነገር ሁላችሁም ታውቃላችሁ፣ አይታችሁታል። አሁን ደግሞ ሄርሜላን በግድ ካልሳምኩሽ እንዲህ መጀመሪያ ያላችሁን ጸብ መጀመሪያ ያለብን ችግር መጨረስክና አብርሃም እንዲህ በግልጽ በአደባባይ ሰው ሁሉ እያየ እኛም እያየ ፈቅዳ ቢሆን ችግር የለውም። እሺ በግድ ካልሳምኩሻል እንዴ ልታረሳሳ ያደረግከውን ነገር እንዲሸፈል ታርግ እንድትረሳው ነው አይደል? ፍላጎት አንተ እንድትረሳው ነው። እሷ ብትረሳውም ግን እኛ አንረሳውም። ባይዜ ማለት ነው። ቤተሰብ በጣም ያሳቀኝን አንድ ቪዲዮ ላሳያችሁና እንመለስ። አብሽ ስራ አለብኝ ዳኒ ያወራንበትን ነገር አታምሩም ዳኒ እንደዚህ እንዲያደርግ ነው የጠራኸኝ? አይደለም ኤርሚ ምን ችግር አለ ቢስምሽ? ኦልሬዲ የምታውቂው ልጅ ነው አይደል? እንደ አብርሃም እኮ ነው ቢስምሽ ምን ችግር አለው? ዳኒ አብርሃም ተው እግዚአብሔር ቁምና በስትክክል እናውራ። እንዴት ሰው በግድ ሰውን ካልሳምኩ ይላል መንገድ ላይ። በዚህ አጋጣሚ ግን ማለት ነው ሚኪ የሄርሜላ ወንድም በጣም ጀግና ነው። የወንድምነትን ጥግን ያሳያት በእውነት ወንድም እንዴት እንደሚሆን ለቤተሰቡ ወንድም እንዴት እንደሚሆን ለእህቱ በቂ ማሳየና አንተ በጣም ነው ያደነኩት። ነይ አንቺ ወደዚህ ዞር በል። ቆይ አንዴ ሲጀምር እዚህ ለምንድን ነው የመጣችሁት እናንተ? አንተ እጇ አለቃቃት። ምንድን ነው የምትሉት? ለምንድን ነው እንደዚህ የምታደርጉት? ማውራት ካለባችሁ ወለ አንተም አይደለም ማግኘት ያለብህ ቅድሚያ እኔን ነው ማናገር ያለባችሁ። ገባ አይደል? አንቺ እንዴት ነው ሲጀመር ከሱ ጋር እንደዚህ የምትለፋደጂው? ሌላ ቤተሰብ ክብርሽ እንኳን ቢያንስ ስነ ስርዓት አይኖርሽም? ይሄ ልጅ ዝም ብሎ ባጃጃለሽ ቁጥር የምትጃጃው? አረ በጣም ነው የምታስጠዩ ሄርሜላ። እንደዚህ አልነበርሽም እኮ። በእውነት በጣም ላደንቅ እፈልጋለሁ። ምክንያቱም አብርሃም ሲጫወትባት ዝም ብለህ የምታይ ወንድም አይደለህም አንተ። እጅግ የምታኮራ ወንድም ነህ። አላወቀችበትም እንጂ እሷ የሚበጃት የሚጠቅማትን ነገር አላወቀችም እንጂ አንተ ያደረግከው ነገር በእርግጥ 100% የሚደገፍና በቃ ደስ የሚል ነገር ነው። ምክንያቱም አንተ የቤተሰብ ክብር ይባል ነገር አለ ታውቃለህ። ወንድም ለእህቱ ምን ያህል ዋጋ መክፈል እንዳለበት ታውቃለህ። መጀመሪያ ፈቅደ ወደ የሰጣት እህትን እንዴት ተጫውቶባት እንደመለሰ ስለምታውቅ አሁን ላይ አብርሃም ይህን ነገር እንዳይደግምባት ስለምትፈልግ ያለበት ድረስ መጥተህ ያደረግከው ነገር በእውነት በጣም ደስ የሚልና የሚደገፍ ተግባር ነው። ሚኪ አንደኛ ነው። በቃ ወንድም እንዲህ ነው መሆን ያለበት። ኤፍሬምም ሚኪም የሚያደርጉት ነገር እጅግ ደስ የሚልና የሚበረታታ ነገር ነው። በዚህ አጋጣሚ እነሱ አይገባቸውም እንጂ አሁን አብርሃም ወንድሙ የሚከፍልለት ነገር አይገባውም። ወንድሙ ለሱ ብሎ የሚከፍልለት መስዋዕትነት ሊገባው ሊገለጥለት ሊታየው አልቻለም። በዚህ ጋርም ደግሞ ሄርሜላ ወንድሟ የሚከፍልላት ነገር ወንድሟ የሚከፍልላት መስዋዕትነት እንዴት ከጥሩ ወንድ ጋር መሆን እንዳለባት ለሷ እንዴት እንደሚሳሳላት ለሷ እንዴት እንደሚጨነቅላት ዝም ብሎ እህቱ እንዲህ ሲጫወትባት ዝም ብሎ የማያይ ወንድም መሆኑን በእርግጥ አሳይቷል። እነሱ ግን ሄርሜላም ሆነ አብርሽ ወንድሞቻቸው የሚከፍሉላቸው መስዋዕትነት ከምንም አይቆጥሩትም። ከምንም ነው የማይቆጥሩትና እናንተ የምታደርጉትን ነገር ቀጥሉ። በተለይ ሚኪ ያደረግከው ነገር በእውነት ተመችቶኛል። ሚኪ የምታደርገውን ነገር ቀጥል። ኤፍሬም ቀጥል። ኤፍሬም እንደ በቃ ካቃለሁ እንደ ደከም ካቃለሁ በአብርሃም ጉዳይ ተስፋ እንደቆረ ካቃለሁ። አሁን ግን ያው የሚመለስ ከሆነ ይመለሳል፣ ካልሆነም ደግሞ አንተ ትተው ከሩታ ጎን መቆምህን እያሳየን ያለው። በዚህ አጋጣሚ ሩታ ምንም ጥፋት እንደሌለባት እናውቃለን። ከፍቅር ጋር ተመሳጥራ ነው የሁሉ ነገር ያደረገችው። ከፍቅር ጋር ተመሳጥራ ነው የሁሉ ነገር ውስጥ የገባችው። ከፍቅር ጋር እየሰሩ ነው ድራማ እየሰሩ ነው ብላችሁ የምታወሩም ሰዎች ይሄ የመጨረሻ ምላሽ ነው ለእናንተ። ፍቅርም ተናግረዋለች ምንም አይነት ነገር መሀላቸው እንደሌለ፣ ምንም አይነት ነገር ላይ አብሮ እንዳልተሳተፉ፣ ምንም ማጭበርበርም ሆነ ድራማ እየሰሩ እንዳልሆነ ፍቅር በአንደበቷ ተናግራለች። ኤፍሬምም ሆነ ሩታ አሁን በማደርገው ነገር ከዚህ በፊትም በማደርገው ነገር አሁን ላይ እያደረግኩት ያለውን ነገር ስፔሻሊ ደግሞ ይሄና አብርሃም ጋር እየተፈጠረ ላለው ነገር ምንም እጃቸው የለም፣ ምንም አያውቁም። ኦኬ ስለዚህ ኤፍሬምና ሩታ በዚህ ነገር ውስጥ ምንም ያሉበትም ንጹህ ናቸው። ሴራ ምናምን አይደለም። በቃ ካሁን በኋላ ሩታ መጣችሁ ይሄ ከፍቅር ጋር ተባብረሽን እንዲያረግሽው ምትሉትን ነገር ታቆማላችሁ። ምክንያቱም የአብርሃምን ችግር የአብርሃምን መዘዝ የአብርሃምን ጥፋት መታችሁ ሩታ ላይ መከመር ስለምትፈልጉ ስለምትወዱ ነው እንጂ አብርሃም ያጠፋው ጥፋት አብርሃም የሰራው ስራ በግልጽ የሚታይ ነገር ነው። አብርሃም የሆነ ፋይል ሲወጣበት የሆነ ችግር ውስጥ ሲገባ አብርሃም ሁሌም ተገዶ ነው የሚሆነው። አብርሃም የሆነ ችግር ውስጥ ብቻ ይገባ የሆነ ጣጣ ውስጥ ብቻ ይገባ በራሱ ጥፋት የሆነ ችግር ውስጥ ከገባ በኋላ የሆነ ችግር ከመጣበት በኋላ አብርሃም ተገድጄ ነው ይላል። ሁሌም መጣው ተገድጄ ነው፣ መተሳሰርተውብኝ ነው፣ ድግም ተሰርተውብኝ ነው፣ ታምሜ ነው፣
አላቅም መጠጤ ውስጥ የሆነ ነገር ጨምረው ነው አስክረውኝ ነው አደንዝዘውኝ ነው ማለቱ ስለማይቀር ማለት ነው። ለዛ ፍቅርና አብርሃም እየሆኑ ያሉት ነገር የተደረገውም ነገር ከዚህ በፊት የወጣ ፋይልም አብርሃም ሆን ብሎ ወዶ ፈቅዶ ነው ያደረገው እንጂ ተገዶም አይደለም፣ መተት ተሰርቶበትም አይደለም፣ መድኃኒት ውጦ ምናምን አይደለም። በግልጽ የሚታይ እውነት ነው። በግልጽ የሚታይ ፊት ለፊት ያየነው እውነት ነው። አይናችንን መሸወር ካልፈለግን፣ አይናችንን መዋሸት ካልፈለግን በስተቀር አብርሃም ያደረጋቸው ነገሮች በጠቅላላ ፊት ለፊት ወጥተው የሚታዩ ነገሮች ናቸው። ለዛ ውሸት ነው ብለን ማውራት አንችልም። በሙሉ ልባችን ውሸት ነው ብለን ማውራት የምንችለው መረጃና ማስረጃ ፋይል ባልወጣበት ነገር ላይ ብቻ ነው እንጂ ፋይል በወጣበት ነገር ላይ መረጃ ባለን ነገር ላይ ማስረጃ ባለን ነገር ላይ ውሸት ነው ብንል ማንም አያምነንም። ውሸት ነው ብንል ራሱ እያዋሸን ነው፣ ራሳችንን እያዋሸን ነው እንጂ እውነታውን መጋፈጥ ስላቃተን ነው። ይሄ ግልጽ ማሳያ ነው። ከአሁን በኋላ ሩታ ላይ መታችሁ አፋችሁን የምትከፍቱ ሰዎች ስርዓት ትይዛላችሁ ማለት ነው። በዚህ አጋጣሚ ቡዜን እኔ አልፈታሽም፣ ቡዜ አልፈታሽም፣ መቼም ቢሆን አልፈታሽም አንቺ። ምክንያቱም ካለሽበት ነገር ካለሽበት ይሄ የሚያስጠላ ውሸት አንቺ ራስ ውሸት አምነሽ ማንም መደገፍ እንዳለብሽ የማታቂ ዝሙትን የምታበረታች ሰው ስለሆንሽ አንቺንም ቢሆን አልተውሽም። ከምታደርጊው ድርጊት ከምታደርጊው ስራ ካልተቆጠብሽ ካልተውሽ በስተቀር አልተውሽም። እንዴ ሄርሜላን የማናቃትን ሄርሜላ እኮ ነው አምጥተሽ የምታወሪው። እሷ በጣም ታፈቅርሃለች። እሷ በብዙ ነገር የተፈተነች ሴት ናት። እሷ ብዙ ሰው ሲተቻት ሲሰድባት አሁንም ካንተ ጎን ለመቆም ነው የምሞክረው ምናምን ብላቸዋል። እንዴ እናውራ እንዴ ፋይል እናውጣ እንዴ ይወራ እንዴ ስለ ሩታና ስለ ሄርሜላ እናውራ እንዴ? እንዴ 1 ዓመት እኮ ነው ግፋ ቢል እናውቀዋለን እኮ ያደረገችውን ነገር። በሰው ትዳር ላይ መጣ የሰውን ትዳር በጥብጣ እንዴት አብርሃምን አስኮብልላ ወደ ራሷ እንደወሰደች እናውቃለን። ለእርጉዝ ሚስቱ ሳሳሳ ለሩታ ሳሳሳ ለራሷ ስሜት የራሷን ጭንቅላት ብቻ ተጠቅማ የራሷን የገዛ ስሜቷን ብቻ ተጠቅማ ለገዛ ስሜቷ ተመርታ ያደረገችው ነገር እኮ እናውቃለን። ቤተሰብን እኮ እንዴት ብጥብጡ እንዳወጣች እናውቃለን። ያንን ቤተሰብ አባት እና ልጅ አንድ ላይ እንዳይሆኑ ያደረገችው እሷ እንደሆነች እኮ እናውቃለን። የትኛው መልካምነቷ የትኛው ጥሩነቷ ነው ዛሬ እንድናመሰግናት የምናደርገው? ለፍቅር የከፈለችው መስዋዕትነት ነው። ፍቅር በቃ እንትን ስላላት ፍቅር አንተ ስለምታፈቅር ነው። ለአንተ ጥሩ ስሜት ስላላት ነው። እሷ ጥሩ ሴት ናት ብለሽ የምታወሪበት ምንም ኮንፊደንስ የለሽም። ባይዜ ምንም ኮንፊደንስ የለሽም። ሄርሜላን እኮ እናውቃለን አትጎዳ ብለን ነው። አሁን ላይ አብርሽ ያደረሰባት ነገር ይበቃታል ብለን ነው እንጂ ብዙ ፋይል እኮ አለ እንዴ። 1 ዓመት ነው ግፋ ቢል 1 ዓመት ነው የተፈጸመው የሁሉ ነገር እናውቃለን እኮ። ይሄን ያልኩ ሾርት ማይንድ ያለን ሰዎች አለ ምንረሳ ሰዎች አይደለን። ቡዜ ታቆሚያለሽ፣ ባይዜ የምታደርጊውን ነገር ታቆሚያለሽ። እስክታቆሚ ድረስ እኔ አልፈታሽ። የተስተካከለ መንገድ ውስጥ እስክትገቢ ድረስ እኔ አልፈታሽ። በጭራሽ አልፈታሽ። ምክንያቱም አንቺ ዝሙትን የምታበረታች ፍቺን የምታበረታች ይሄ ትልቅ ሰው ሆነሽ ጭንቅላትሽ ግን የህፃን ሰው የሆንሽ ሰው ስለሆንሽ ያንቺን ሐሳብ ያንቺን አመለካከት ፈጽሞ አልደግፈውም። ሁሌም ቢሆን የተቾች ምጣለሁ። አንቺ የምታደርጊውን ነገር እስካላቆም ድረስ አንቺ የምታደርጊውን ነገር እስካልተውሽ ድረስ እኔ አንቺን መናገሬን አላቆምም፣ አልተውም። አልፈታሽም፣ ቡዜ አልፈታሽም። ዳኒን ደግሞ የምታምኑ ሰዎች ባይዜ እኔ ምን አይነት ሰው ያስፈራኛል መሰላችሁ? እንደ ዳኒ አይነት ሰው ያስፈራኛል፣ በጣም ያስፈራኛል። ምክንያቱም በአንድ መለያ 2 ቡድን የሚጫወት ሰው ነው። በአንድ መለያ 2 ቡድን የሚጫወት ሰው ነው። ምክንያቱም ምን አይነት ቦታ ላይ እንዳለ አናውቅም። ባይዜ አንድ መለያ ነው የለበሰው። ዳኒ ነው፣ ግን በሁለቱም ጎን እንዴት መጫወት እንዳለበት ያውቃል። ከሩታን ጎን ሆኖ ከአብርሽን ጎን ሆኖ እንዴት መጫወት እንዳለበት ያውቃል። እንዴት ጌሙ ማስቀጠል እንዳለበት ያውቀዋል በደንብ አድርጎ። ዳኒ በጣም መጥፎ ሰው ነው። ባይዜ የዳኒን ባህሪ እንዴት መለየት እንዳለብን አናውቀውም እኛ ራሱ። ዳኒ ምን አይነት ሰው ነው ብላችሁ ብትጠየቁ እናንተው ራሳችሁ አታውቁትም ዳኒ ምን አይነት ሰው እንደሆነ። ምክንያቱም በአንድ መለያ 2 ቡድን የሚጫወት ሰው ስለሆነ ማለት ነው። ሁለቱም ጋር እንዴት አድርጎ አሳምኖ ስስጎናቸውን አውቆ መግባት እንዳለበት ያውቃል። እንዲህ አይነት ሰው ያስፈራኛል። እኔ ደግሞ እንደ ዳኒ አይነት ሰው ያስፈራኛል። ምክንያቱም ከጎዳችሁ እንኳን ቅርባችሁን የቅርብ ሰው ወንድሜ ነው ስትሉት ይጎዳቻል። እና ዳኒን በጣም ልንፈራው የሚገባ ሰው ነው። በጣም ልንጠነቀቀው የሚገባ አይነት ሰው ነው። እኔ እንደዚህ አይነት ሰው ነው ብዬ ነው ማስበው። ሆኖም ደግሞ ስላገኘሁት ነው። እና ዳኒን በተለይ ሩታ በጣም ጠንቀቅ በይ። ከሱ ጋር ያለሽን ኮሚኒኬሽን ከሱ ጋር ያለሽን ግንኙነት በጠቅላላ በጥንቃቄ ብታደርጊ አሪፍ ነው ብዬ አስባለሁ። ምክንያቱም ዳኒ
በጣም በጣም መጥፎ ሰው ነው። ውስጡን አናውቀው፣ ምን ያሰበ እንደሆነ ምን እያደረገ እንደሆነ ምን ሊያደርግ እንደሆነም አናውቀውም በጭራሽ። ወንድም መስሎ ይቀርባል። እንዴት መውጋት እንዳለበት ግን የሚያውቅ ሰው ስለሆነ ዳኒን በጭራሽ በሙሉ ልብሽ እንድታምኚው አልፈልግም። ካሁን በኋላም ጭራሽ አንቺ አጠገብም እንዲቀርብም አልፈልግም። ከአንቺ ጎንም እንዲሆንም አልፈልግም። ሲደግፍሽ እንኳን ማየት አልፈልግም። ከአንቺ ጎን ሆኖ ሲደግፍሽ አለ በርቺልኝ አንቺ ልክ ነሽ ብሎ ሲደግፍሽ ከአንቺ ጎን ሲሆን እንኳን ማየት አልፈልግም። ዳኒ ኤፍሬም በቂሽ ነው፣ ከበቂ በላይ ነው። እኔ ዴቭንም አላምነውም። ዴቭም አንዳንዴ ኦን ኦፍ ይሆናል፣ ወደዛ ይላል ወደዚህ ይላል እና ዴቭንም ስለማላምነው ኤፍሬም ግን ሁነኛ ወንድም ሆኖ ስላገኘሁት ኤፍሬም ላንቺ ከበቂ በላይ ነው። ኤፍሬምን ብቻ እመኝ። አብርሃም ተጋልጣል፣ ብዙ ነገር ወጥቷል። ነገሮችን ረጋ ብለ አሁንም ቢሆን ማስተካከል ትችላለህ። ሁሉንም ሰው ይቅርታ ጠይቅ። ይቅርታ ልብ ይኑር። ሁሉም ሰው ለአንተ ላጠፋው ጥፋት ይቅርታ ብትጠይቅ ማንም ይቅርታ ማይመልስልህ የለም። ጥሩ ልብ እንዳለ ካውቃለሁ። በዚህ ሰዓት ግን እያደረክ ያለው ነገር ልክ ስላልሆነ ልክ አይነት መንገዱ ስላልሆንክ እንድትታረም እንድትስተካከል ሰው ሁሉ ይቅርታ ጠይቀ የተስተካከለ ህይወት ውስጥ እንድትኖር ስለምፈልግ ነው ወንድሜ። ይሄ ሁሉ ነገር የምልህ እንድትስተካከል ልትታረም እፈልጋለሁ። ዳኒን ግን በጭራሽ አንተም ቢሆን ማመን አለብህ ብዬ አላምንም። ዳኒ በጣም ውስጡን የማናውቀው መጥፎ ሰው ነው ብዬ ነው እኔ በበኩል የማምነው። ምን ይመስላችኋል እናንተስ? ዳኒ ምን አይነት ሰው ነው የሚለውን ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። አነባዋለሁ፣ ፈልጋለሁ ይሄን ነገር እንድታስቀምጡልኝ። ቤተሰብ ያው የዛሬ ያስኩት ቪዲዮ ይሄን ይመስላል። አብርሃምን ካለበት ነገር ተነስቶ ሩታም የራሷን ህይወት መስርታ ሩታም የራሷን ህይወት እየቀጠለች የምናይበት ቀጣዩን ዓመት የምናይበት የምንዘልቅበት ዓመት ያድርግልን። ያው ዓመቱ መገባደጃ ላይ ስለሆነ ነው ይሄን ነገር ምላችሁ። አዲስ ነገር ካለ አብረን የምናይ ይሆናል። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መልካም የሥራ ጊዜ መልካም የሥራ ዘመን ይሁንላችሁ። ሀገራችንን ሰላም ያድርገን። ሀገር ውጭ ያላችሁ እግዚአብሔር አምላክ ለሀገራችሁ ያብቃችሁ እላለሁ። በጣም ነው የምወዳችሁ። በቀጣይ ቪዲዮ እንገናኛለን። ቴንኪው። የዛ ሰው ይበላል።